ክርስቲያን የሆነ ሁሉ ጌታን ካገኘ በኋላ ይሮጣል። ለእንጀራው አይደለም የሚሮጠው፣ ለኑሮው አይደለም የሚሮጠው፣ የሆነ ቀን አበቃ ለሚባል ነገር አይደለም የሚሮጠው። ሩጫውን ፈጽም ዘንድ አለ ጳውሎስ፣ እንድሮጥለት የሰጠኝ ሩጫ አለ። ያም ሩጫ ወንጌል የመስበክ ነው አለ የሱ ማለት። ለዚህ ነገር ደግሞ ማንኛውንም ነገር እከፍላለሁ። በሽቅድድም ስፍራ የሚሮጡ ሁሉ እንዲሮጡ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? በነገር ሁሉ ሰውነቱን ገዝቶ የሚሮጠው ለማግኘት የሚሮጠው ለማግኘት የሚሰራው። ስለዚህ አለ ታገኙ ዘንድ ሩጡ። ሁለት ጥቅሶች ላንሳ። በሐዋርያት ሥራ ምዕራፍ 20 ላይ ቁጥር 24 ላይ ስለ ሩጫ ቅዱስ ጳውሎስ ምዕራፍ 20 ላይ የሚናገረው ቃል ነው። ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ምን ወንጌልን መመስከር እፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራታለሁ ይላል የሐዋርያት ሥራ ምዕራፍ 20 ቁጥር 24 ላይ። እንደዚሁም በተጨማሪ ደግሞ በአንደኛ ቆሮንቶስ ምዕራፍ 3 ላይ ፕላስ በአንደኛ ቆሮንቶስ ምዕራፍ 9 እዛው አንደኛ ቆሮንቶስ ላይ እነዚህን ሁለት ቃሎች ጥቂት ላንብብና እንደገና አትመን ዛሬ እግዚአብሔር የሚነካውን የሚሰራውን እንዲሰራ ፈቅደን እንወጣለን። ጌታ ይባረክ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 እና ቁጥር 13 ላይ ሁለት ቃሎች አሉ። ይሄ ክፍል ስለ ስራ ነው አብዛኛው የሚያወራው። መሰረትን መስርቻለሁ ይላል። መሰረትን ከመመስረቱ በፊት ስለነሱ ይነግራቸዋል። እናንተ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ ካለ በኋላ ስለነ ጳውሎስ ሲያወራ እንዲሁም ደግሞ ስለነ ኬፋ እንደውም ስለ አጵሎስ የመከፋፈል ጉዳይ ስለነበረ እዛ ጋር ሲናገር ከዛ ውስጥ አንድ ቃል መዋስ ፈለኩኝ። እንዲህ ይላል ቁጥር 9 ላይ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ ካለ በኋላ ከእርሱ ጋር አብረን የምንሰራ ነንና። እስቲ ከእግዚአብሔር ጋር አብሬ የምሰራ ነኝ በሉ እስኪ። ከእርሱ ጋር የምንሰራ ነንና። አይድል ሰው እንደሌለ እዚህ ጋር ታገኙታላችሁ። ከዛ ቁጥር 10 ላይ እስከ ቁጥር 12 የእግዚአብሔር ጸጋ እንደተሰጠኝ እንደ ብልሃተኛ አናጺ አለቃ መሰረትን መሰረትኩ፣ ሌላው በላዩ ላይ ያንጻል፣ እያንዳንዱ ግን በእርሱ ላይ እንዴት እንዲያነጽ ይጠንቀቅ ይላል ጳውሎስ። ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና እርሱም ኢየሱስ ክርስቶስ ነው ካለ በኋላ ቁጥር 12 ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብርም በከበረ ድንጋይም በእንጨትም በሳርም ወይም በአገዳ ቢያነጽ የእያንዳንዱ ምን ሉክ እንግዲህ የእያንዳንዱ ስራ ይገለጣል ይልና በእሳት ስለሚገለጥ ያቀን ያሳያልና የእያንዳንዱ ምን ስራ እንዴት መሆኑን እሳቱ ይፈትነዋል። ማንም በእርሱ ላይ ያነጸው ምን ስራ ቢጸናለት ደመወዙን ይቀበላል። የማንም ስራ የተቃጠለበት ቢሆን ይጎዳበታል፣ እርሱ ራሱ ግን ይድናል፣ ነገር ግን በእሳት እንደሚድን ይሆናል ይላል። ሃሌሉያ። አጠገባችሁ ያለውን ሰው የማይጠፋ አክሊል በሉት፣ በሰማይ ይጠብቅሃል በሉት። እስኪ በደንብ አሜን። ከእርሱ ጋር አብረን የምንሰራ ነን። በምን እንደምንሰራ የሥራውን ምርጫ እዚህ ጋር አስቀምጦታል። በእሳት እንደሚፈተን ይናገራል። ከዛ ደግሞ የሚሰሩ ሰዎች ሪዋርድ ስላላቸው ከእግዚአብሔር ዘንድ የሚቀበሉት የማይጠፋ አክሊል ነው። አንድ ጥቅስ ብቻ አንድ ሁለት ገጽ ወደፊት ስትመጡ ምዕራፍ 9 ቁጥር 24 ላይ በሽቅድድም ስፍራ የሚሮጡ ሁሉ እንዲሮጡ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ።
የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል። እነዚያም ባሉት እስኪ እነዚያም ማለት የማያምኑት ወይም ደግሞ ለምድር የሚሮጡት እነዚያም የሚጠፋውን አክሊል ሊያገኙ ነው። እኛ ግን ምን የሚለውን የማይጠፋው። ስለዚህ እኔ ያለ ሐሳብ እንደሚሮጥ ሁሉ እንዲሁ አልሮጥም፣ ነፋስን እንደሚጎስም ሁሉ እንዲሁ አልጋደልም። ነገር ግን ለሌሎች ከሰበኩ በኋላ ራሴን የተጣልኩ እንዳልሆን ሥጋዬን እየጎሰምኩ አስገዛዋለሁ ይላል። የማይጠፋ አክሊል። ተገባችሁ ያለውን ሰው እግዚአብሔር በዚህ ዓመት እንደሚጠቀምብህ አውቀሃለሁ ወይ በሉት እስኪ። አሜን ነው። እግዚአብሔር በዚህ ዓመት በዚህ ቤተክርስቲያን ላይ ያላችሁ ሰዎች በየአቅጣጫው ይጠቀምባቸዋል። በእውነት ነግራቸዋለሁ፣ እግዚአብሔር ይጠቀምባቸዋል። ሩጫውን ፈጽም ዘንድ አለ ጳውሎስ። ሩጫውን ፈጽም ዘንድ የተሰጠኝ ሩጫ አለ በእግዚአብሔር ቤት ውስጥ ወይም ደግሞ እግዚአብሔር እኔን ሲመርጠኝ እንድሮጥለት የሰጠኝ ሩጫ አለ። ያም ሩጫ ወንጌል የመስበክ ነው አለ የሱ ማለት። ለዚህ ነገር ደግሞ I will pay everything ማንኛውንም ነገር እከፍላለሁ። ይሄው ጳውሎስ ነው ለሌሎቹ ደግሞ መጥቶ የሚነግራቸው ምዕራፍ 3 ላይ አንደኛ ቆሮንቶስ አብረን የምንሰራ ሰራተኞች ነን። ተመልካቾች አይደለንም፣ አደናቃፊ አይደለንም፣ አስተያየት ሰጪ አይደለንም። አብረን ሰራተኞች። እስኪ በደንብ አሜን። ከማን ጋር? ከትልቁ አምላክ ከእግዚአብሔር ጋር። ስራ ባይኖር ኖሮ እዚህ ምድር ላይ ባልተቀመጥን ነበር አይደል? ለመኖር አልመጣንም። ልክ ጌታን ስናገኝ የተሻለ ህይወት አለ አይደል? በላይ መሄድ አለብን። ግን እግዚአብሔር ዓለምን የማዳን ፕሮግራሙን በእኔና በእናንተ ሊጠቀም ስለሚፈልግ እኛን ለምድር ጨውና ለዓለም ብርሃን እንድንሆን ከሱ ጋር እንድንሰራ መንፈስ ቅዱስን ላከልን። ለዚህ ነው ምዕራፍ 1 ላይ በጸሎት ህይወታቸው ውስጥ እየጸለዩ ሳሉ የእግዚአብሔር መንፈስ ለሥራ በኃይል መጣ። ታውቃላችሁ አይደል? ሉቃስም ላይ ታገኙታላችሁ። መንፈስ ቅዱስን እኮ ኦሬዲ ሐዋርያቱ ተቀብለውታል። ኦሬዲ ተቀብለዋል። እፍ አለባቸው የሚል ቃል አለ። ተቀብለውታል። ከቶማስ በስተቀር እፍ ተብሎባቸዋል። ከዛ ግን ይሄ የሚመጣው ይሄኛው መንፈስ ግን ኃይል ሆኖ የእግዚአብሔርን ሥራ እንዲሰሩ ነው የእግዚአብሔር መንፈስ የመጣው። እንደሚነጥቅ አውሎ ንፋስ መጣ ይልና ምዕራፍ 1 ላይ በጸሎት ሳሉ እየጸለዩ ሳሉ የጸሎታቸው መልስ ምዕራፍ 2 ላይ መጣ። ያ መንፈስ ሲመጣ ከምዕራፍ 2 ጀምሮ ሥራ ተጀመረ። አለቀ፣ ሥራ ተጀመረ። ለዚህ ነው ጳውሎስ በፍርድ ወንበር በክርስቶስ ፊት ሁላችን እንቀርባለን። ምናችንን ይዘን? ሥራችንን ይዘን፣ ደግሞም አክሊል የሚያስገኝበትንም ሥራ። ስለዚህ አብሬ የምሰራ ሰራተኛ ነኝ። የማይጠፋ አክሊል ይጠብቀኛል። እስኪ በደንብ አሜን። እስኪ የምኖረው ለዚህ ነው በሉ። በቃ የምንኖረው ለዛ ነው። የማይሰራ ሰው እንዲኖር እግዚአብሔር አይፈልግም። ትዝ ይላችኋል የዮሐንስ ወንጌል ምዕራፍ 4 ላይ ጌታ ኢየሱስ መንገድ ከመሄድ ደክሞ ይላል ሲካር በምትባለው የያዕቆብ ጉድጓድ በምትባለው ስፍራ ቁጭ አለ። ደክሞታል። ውሃ ጠምቶት ሳለ አንዲት ሴት ትመጣ ነበረ። ከዛ ውሃ ጠጭኝ አላት። ተነጋገሩ። እግዚአብሔር በሷ ላይ ያሰበው ዓላማ አለ። ከዛ ማን እንደሆነ የሚጠይቅሽ አላት። የእግዚአብሔር ስጦታ እንደዚህ ነገራት። ከዛ በኋላ እኔ እርሱ ነኝ፣ እናንተ የምትጠብቁት ክርስቶስ እኔ ነኝ ብሎ የመጀመሪያ ሲገለጥላት ሴትየዋ ሄደች። እንስራዋን ጥላ ስትሄድ ምግብ ሊገዙ ለኢየሱስ የሄዱት ሐዋርያት ተመልሰው ጌታ ሆይ ምን በል ብላ አሉት። ምን ብላ? ምግብ ብላ። ከዛ ምን የመለሰላቸው? በልቻለሁ። ሌላ ሰው አምጥቶለት ይሆን እንዴ? እኛ ሳናውቅ ኖ ኖ ኖ ኖ ኖ ኖ እናንተ አታውቁት፣ ሌላ መብል አለኝ። ምንድነው ሌላ መብል? የላከኝን ፈቃድ አደርግ ዘንድ ይሄ ነው መብሌ። ምንድነው የላከ ፈቃድ? ያው ቀጥሎ ይናገራል። ቀጥሎ ሴትየዋ ጉዴን ነገረኝን ብላ ሰዎቹን የአገሩን ሕዝብ ሁሉ ይዛለት ወደ ኢየሱስ መጣች። ይሄ ነው መብሌ። እየሰማችሁ ነው? ስለዚህ ከእግዚአብሔር ጋር አብረን የምንሰራነን ሲል የእግዚአብሔር መንፈስ በምድር ላይ የሚያቆየን ዋናው ዓላማ በእኛ ውስጥ ተገልጦ ዓለምን ማዳን ነው።
ሃሌሉያ። እንደው ዝም ብላችሁ እየነገዳችሁ ዝም ብላችሁ የሆነ ፕሮፌሽናል ስራ እየሰራችሁ እንደው ዝም ብላችሁ እሁድ ቤተክርስቲያን የመጣችሁ የምትካፈሉበትና የምትመለሱበት አይደለም። በደንብ አሜን በሉስ። እግዚአብሔር አስገድዶ ያናግራቸዋል። ለብዙዎች የወንጌል ቃል ካፋቸው ያወጣል። ብዙዎች በእናንተ ይፈወሳሉ። ብዙዎች በእናንተ ሰላም ያገኛሉ። ሰላም ያለው የት ስለሆነ ኢየሱስ ጋር በእናንተ ውስጥ ያለ ታገኙ ዘንድ ሩጡ። ምዕራፍ 9 ላይ እንዴት ነው ታገኝ ዘንድ ሩጫ አለና አፌም በምሳሌ ከፍታለሁ ብሎ በእርሻ በተለያየ ነገር ኢየሱስ እንደሚናገረው ጳውሎስም ያው ሮም ላይ ያለ አሁን ከዚህ አገር ብዙ ጊዜ እንደሚሄዱበት ማለት ነው አይደል? ሻምፒዮን የሆኑ የሩጫ እንደሚመጡት እዛ ነው አብዛኛው ብዙ ጊዜ የሚደረገው እና እዛ ያለውን የምድራዊ ሩጫና ሰማያዊ ሩጫ እያወዳደረ ነው የሚናገረው ጳውሎስ። እንደዛ ነው ታውቃላችሁ። ኤፌሶን ምዕራፍ 6 ላይ አይታችሁ ከሆነ በእስር ቤት ሆኖ ነው ምዕራፍ 6 ላይ ከቁጥር 10 ጀምሮ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ይልና ከዛ በኋላ ስለ መንፈሳዊ ዓለም ስላሉት ክፉ መናፍስት ተተናገረ። በኋላ እንግዲህ ወገባችሁን በእውነት ታጥቃችሁ ጥሩር እያንዳንዱ የሮም ወታደር የቆመበትን የለበሰውን ልብስ እያየ እያመሳሰለ ሰማያዊ በሆነ ወርድ ነበር የሚጽፈው። ልክ እንደዛው ነው እዚህም ጋር እያደረገ ያለው። እነዚህ ይሮጣሉ፣ አዎ ይሮጣሉ። ለሚሮጡት ሩጫ ህይወታቸውን፣ ሰውነታቸውን፣ ላይፋቸውን በሙሉ ይገዛሉ። አዎ ምን ለሚለው ለሚያልፈው አክሊል ሽልማት። እኔና እናንተ ግን የሚያልፍ አይደለም፣ ለዘላለም የሚኖር ነው። እስኪ በደንብ አሜን። ኧረ ተው አሜን። እነርሱ ለሚጠፋው ክብር፣ ለሚጠፋው ዝና፣ ለሚጠፋው ሽልማት እንዴት ነው ግን የሚሮጡት ካላችሁ በሚያስገርም ጥንቃቄ፣ በሚያስገርም ፍጥነት፣ በሚያስገርም ዲሲፕሊን ለሚጠፋው 2-3 ምሳሌዎች ልሰጣችሁ እችላለሁ። እኔ በአርቱ ዓለም ስለነበርኩኝ በደንብ አውቃለሁ። አንድ ካሴት ላይ ያለ ዜማ ለመስራት ከ5 ዓመት ያላነሰ በጫት እየደቀቅን በተለያየ ነገር ለአንዱ 3 ዘፈን ሰጥተን ለአንደኛው አቀናባሪ 3 እንሰጥና ከ6ቱ ናይት ክለብ ውስጥ እየሞከር ነው ጆሮ ውስጥ ይገባል ወይ? ሰው አብሮት ይላል ወይ? ማርኬት አለው ወይ? እንዴት ነው መንፈሱ እንላለን። እኛም በዛኛው ማለት መንፈስ አለው ወይ ያለን ማለት ነው። እና አንዳንድ አይታችኋል አይደል? የክፉ መንፈስ እኮ አንዳንድ ዜማ እኮ ሳባርጓችሁ ስትወጡ እኮ ራሱ በኢየሱስ ስም እያላችሁ አንዳንድ ማትሉም አሉ። ምን ዘፈን ችግር የለውም የምትሉ እኛ ቸርች እንኳን አይመስለኝም ያለ ኢየሱስ ጌታ ነው። እና አውቀዋለሁ በምን ያክል ጥራት፣ በምን ያክል ጥንቃቄ፣ በምን ያክል ዓመት እንደምንሰራው ያን ሁሉ ወጪ 3 ሰተን ያንን ሁሉ ሂሳብ ከፍለን አንዷን ለማውጣት 9ኙን እናከስረዋለን አንድ ንጹህ ለማግኘት። ለዛውም ከ60 እኔ ወደ ጌታ ልመጣ ስል የሰበርኩት ሲዲ 60 ዜማ አለ። 60 እለዋለሁ አልችልም። ሞክር ይለኛል ጌታ። አንዴ እቺን ግድ የለም ላውጣትና አለዋለሁ። ሞክርሽ ደረረን በረረረ ከዛ ወዲያው እኔ ስገረማለሁ እያለቀስኩ ራሴን አገኘዋለሁ። ኪቦርድ ድሮ እዛም ዘመረው ነው እኮ የዘመርኩት ባይዘው እስከ ዛሬ ካንተ ጋር ነው የሚለው እያለቀስኩ ለሊት ወደ ቤቴ 9 ሰዓት አታየኝም ወይ ጌታ እያልኩኝ ማለት ነው። አላውቅም የትኛው ጌታ፣ ያው እኔ በማቀው ጌታ ማለት ነው። ማለት መጽሐፍ ቅዱሳዊ የሆነውን ሳይሆን ዝም ብለን በልማድ የምንለው ግን ስለሰማኝ ሃሌሉያ ጊዜ ቆጥሮ ሰዓት ቆጥሮ እግዚአብሔር እንደተናገረው አድርጎ አይቸዋል። ፖይንት ምንድነው ካላችሁኝ ለዚህ ለሚጠፋው ክብር፣ ለሚጠፋው ዝና፣ ለሚጠፋው ሽልማት በምን ያክል በአስደናቂ ፍጥነት፣ በአስደናቂ ጥራት፣ በአስደናቂ ጭንቀት እንዴት እንደምንሰራ ታይም ሰተን። ለዚህ ነው እነዚህ የሚሮጡት ሰዎች በሙሉ ሰውነታቸውን በነገር ሁሉ ምን ይላሉ አለ ይገዛሉ። እኔና እናንተ ደግሞ ለማይጠፋው ሽልማት፣ ለማይጠፋው ክብር ከኢየሱስ ጋር አብረን ልንከብር፣ ከኢየሱስ ጋር አብረን ልንሆን፣ ለዘላለም ልንገዛ። አረ በደንብ አሜን። ስለዚህ አለ ታገኙ ዘንድ ሩጡ። ሰዎች ይሮጣሉ፣ ግን የሚያሸንፈው
የሚሆነው አንዱ ነው አሉ። ይሮጣሉ። የወርቅ ሜዳሊያ የሚያገኘው ስንቱ ነው? አንዱ ነው። ስለዚህ በነገር ሁሉ ሰውነቱን ገዝቶ የሚሮጠው ለማግኘት የሚሰራው በትክክለኛ ሞቲቭ የሚሄደው ሰው ያገኘዋል። ከእግዚአብሔር ጋር አብረን ሰራተኞች፣ አሜን። አብረን ሰራተኞች 2-3 ፓስተሮች ብቻ መድረክ ላይ ሆነው የሚያገለግሉት አገልግሎት አይደለም። የእግዚአብሔር መንግስት ሁሉም እንደየተሰጠው ስጦታ የሚያገለግልበት ልዩ ስጦታ እንደተሰጣቸው መጠን ብሏል ጴጥሮስ። እስኪ አጠገባቸው ያለው ምናልባት ከረሳው ባንተ ውስጥ ጸጋ እንዳለ ታውቃለህ ወይ በሉት። እስኪ ንገሩት እንጂ ባንተ ውስጥ ጸጋ እንዳለ ታውቃለህ ወይ በሉት። ከዛሬ ጀምሮ በሉት እግዚአብሔር ያንቀሳቀሰዋል በሉት። ሃሌሉያ ሃሌሉያ። ታውቃላችሁ አይደል? ካበላቸው በኋላ ዮሐንስ ወንጌል ምዕራፍ 6 ላይ በታንኳ ተሻግረው ሁሉ መጡና ጌታ ኢየሱስ እንዴ የት ነበርክ? እንዴ መቼ እዚህ መጣህ? ምናምን አይ ምግብ ስለበላችሁ ነው የተከተላችሁኝ አላቸው። ከዛ ምንድነው ያላቸው? ለሚጠፋ መብል አትስሩ። ዋው ለካ የሚጠፋ አለ ማለት ነው። ከዛስ ለማይጠፋው የሰው ልጅ ለሚሰጣችሁ ለሱ ምን በሉ? ለሚጠፋ መብል። የማይጠፋ መብል ምንድነው አላቸው? አሁን ከሰማይ የወረደ ሕያው እንጀራ እኔ ነኝ። ከእርሱ በልቶ ሰው እንዳይሞት ለዘላለም አሁን ከሰማይ የወረደ እንጀራ እኔ ነኝ። እኔን ብሉ አላቸው። ይሄን ነው እኮ በእኛ ውስጥ አድርጎ ሰዎች ኢየሱስን እንዲበሉት፣ ኢየሱስን እንዲያገኙት፣ ኢየሱስን አግኝተው ለዘላለም እንዲከብሩ በእኛ ውስጥ ሊሰራን እናንተን ቀድሞ ያዳነን። እስኪ በደንብ አሜን ሃሌሉያ። ታገኙ ዘንድ ምን በሉ? ሩጡ። ታገኙ ዘንድ ሩጡ። ሩጫ ለሁላችንም ተሰጥቷል። ክርስቲያን የሆነ ሁሉ ጌታን ካገኘ በኋላ ይሮጣል። ለእንጀራው አይደለም የሚሮጠው፣ ለኑሮው አይደለም የሚሮጠው፣ የሆነ ቀን አበቃ ለሚባል ነገር አይደለም የሚሮጠው፣ ለእግዚአብሔር ዓላማ በምድር ላይ በእርሱ ላይ ላለው ፕሮግራም። አሜን ነው ወይ? ዛሬ አንድ ጸሎት ብጸልይ ደስ ይለኛል። እግዚአብሔር በእናንተ ያለውን ፕሮግራም የምታውቁበት መንፈስ ምን እንደሚፈልግ ከናንተ በየት በኩል እንደሚፈልጋችሁ እንዴት እንደሚፈልጋችሁ እግዚአብሔር ዛሬ ያብራላችሁ። እግዚአብሔር ዛሬ ይግለጥላችሁ። ጳውሎስን አላሳተውም። እኔ አለ የተጠራውበት ነገር አዎ የትንቢት መንፈስ አለኝ፣ አዎ የሐዋርያ ጸጋ አለኝ፣ አዎ ግን አለ የእግዚአብሔርን ጸጋ ወንጌልን መመስከር ይሄ ነው እግዚአብሔር እንድሰራው የሰጠኝ ሩጫ። የወንጌል መንፈስ ነው ያለኝ ብዙዎች ይድኑ ዘንድ። እግዚአብሔር በዚህ ዓመት ብዙ ስራ በእናንተ ይሰራል። በጌታ በኢየሱስ ስም የማይጠፋውን የምታከማቹበት ዘመን መጣ። በጌታ በኢየሱስ እግዚአብሔር የያዛችሁን የተበተባችሁን ነገር በሙሉ ዛሬ ይበጣጥሰውና መሮጥ ትጀምራላችሁ፣ መስራት ትጀምራላችሁ፣ በንቃት መሄድ ትጀምራላችሁ፣ እንደ ፈቃዱ መኖር ትጀምራላችሁ። ሰውነቴን እየገዛው አለ እኔ ራሴ ከሰበኩ በኋላ የስብከት ስታይል ግን ህይወትም አለው። ሰዎች አይተውኝ አንደበት ብቻ አይሉኝም፣ አፍ ብቻ አይሉኝም፣ ስቆረስ ያዩኛል። ትዝ ይላችኋል በእጆቼ እየሰራው ለዚሁ ምዕራፍ ላይ በእጆቼ እየሰራው ለሌሎችም ሁሉ ተርፍ ነበራል። ስለዚህ ስጋዬን እየጎሰምኩ አስገዛዋለሁ። ሰባኪ ብቻ አይደለሁም ኗሪም ጭምር ነኝ። እስኪ በደንብ አሜን። ዋው ይሄን የምናገርበት ምክንያት አለኝ። ዘመኑ ላይ ያለ ችግር ስላለ አይደል? ሁሉም ሰባኪ ተናጋሪ ግን 50 ብር የማያካፍል ተሳዳቢ የሆኑ ባህሪያቶች የሚያደርጉበት ታውቃላችሁ መቼም ሶሻል ሚዲያውን ስለምታዩ። ዛሬ ግን እግዚአብሔር በህይወትም በአንደበትም የምትሰሩበት ዘመን ይሆንላችሁ። በጌታ በኢየሱስ ስም ይለውጣችሁ። ለማይጠፋው ክብር መኖር ይሆንላችሁ። ለማይጠፋው ዝና መስራት ይሆንላችሁ። ለማይጠፋው ሽልማት መስራት ይሆንላችሁ። እግዚአብሔር በምትሮጡበት በሰጣችሁ ዛሬ ደግሞ በሚያበራላችሁ ስፍራ ላይ ውጤታማ የምትሆኑበት ፍሬያማ የምትሆኑበት። ሃሌሉያ! እስኪ በደንብ አሜን። የሐዋርያት ሥራ የመረጥነው ለዛ ነው። አክሽን ነው፣ ቶሪ አይደለም፣ አክሽን ነው። ምዕራፍ 2 ላይ ገባባቸው። ምዕራፍ 3 ላይ የሆነ ሽባ ና ተነሳሉ። ሃሌሉያ! ምዕራፍ 4 ላይ መጡ።
እነዛ ሰዎች መጥተው ይሄንን በምን ኃይል በማን ስም አደረጋችሁ ተጀመረ። በቃ ምዕራፍ 5 ላይ ቀጠለ። በእነሱ ላይ የሚነበረው ጸጋ ወንጌልን በኃይል የሚመሰክሩ 120ም ማይ ጋድ ከዛ 3000 5000 እያለ እኔ 5000 የት እንደነበሩ ጌታ ይወቅ። በየቤቱ ይተጉ ነበር ይላል በእርግጥ መጽሐፍ ቅዱስ። ግን 5000 አባል ነበረ። ለዛም ወንድ ብቻ ተቆጥሮ ሴትና ሕፃናት ሲጨመሩ ደግሞ በጣም ሂውጅ ነው። የአክሽን መጽሐፍ አክት የእግዚአብሔር መንፈስ ሙቭ ያደርጋል፣ ይንቀሳቀሳል፣ ይሰራል፣ ሽባ ይተረተራል፣ የታመመ ይፈውሳል፣ የተጨነቁትን ነፃ ያወጣል፣ ሰዎችን ወደ እግዚአብሔር መንግስት ይጨምራል። ለምን እዚህ ጋር ልጁን ኢየሱስን ወክለው በመንፈስ ቅዱስ አማካኝነት የሚሰሩ ባሪያዎች አሉት፣ የሚሮጡ ባሪያዎች አሉት። እስቲ አገኘ ዘንድ ሮጣለሁ በሉኝ እስኪ። ምድሪቷን ድቅድቅ ጨለማ ውጧታል። የምትጠበቁት እናንተ ናችሁ። በሄርንበት ብርሃን መሆን አለብን። አሜን ነው። በሄርንበት ሰዎች ከኛ ደግሞ አይተው ምንም እንከን የማያገኙበት መልኩን የመሰሉ ህይወታቸው ኢየሱስን የመሰለ እስኪ በደንብ አሜን። ስራ አለ ከፊታችሁ። ዝም ብለን አልበዛንም አይደለ? 3 4 5 6 7 8 እያለን ይሄው ዛሬ ያለን አይደለ? ለምን ስራው የማን ስለሆነ እግዚአብሔር ኃይሉ ይመጣል። እንዲህ ብዬ ልባርካችሁ ዛሬ እግዚአብሔር በየት አቅጣጫ በምን አይነት ጸጋ ሊገለጥባችሁ እንደፈለገ እንድትረዱ የሚያደርግ መንፈስ ያገኛችሁ። በየት መስመር መቆም እንዳለባችሁ፣ በየትኛው ጎን ያለ ድካም ያለ ዝለት በደስታ የምታገለግሉበት እንዲሆን ዛሬ እንድታውቁ ዛሬ ጸለይኩኝ በኢየሱስ። እንድትረዱ ዛሬ ጸለይኩኝ በኢየሱስ። እግዚአብሔር ባንቺ ውስጥ ያስቀመጠውን ጸጋ እንዲገልጠው ጸልያለሁ። መንፈስ ቅዱስ በሙላት በኃይል በእናንተ ላይ እንዲመጣ። አንዳንዶቻችሁ በጸሎት የምትተጉ፣ አንዳንዶቻችሁ በወንጌል የምትተጉ፣ አንዳንዶቻችሁ ፊውቸሩን እያያችሁ ለብዙዎች አቅጣጫ በማሳየት የነቢያት መንፈስ እንዲያገኛችሁ፣ አንዳንዶቻችሁ የሚሽን መንፈስ እንዲያገኛችሁ፣ አንዳንዶቻችሁ የሐዋርያ መንፈስ እንዲያገኛችሁ፣ አንዳንዶቻችሁ የመጡትን የምታጸኑበት የምታስተምሩበት የአስተማሪ መንፈስ እንዲያገኛችሁ፣ የእረኝነት መንፈስ እንዲያገኛችሁ፣ የዝማሬ መንፈስ እንዲያገኛችሁ እስኪ በደንብ አሜን።